የታገል ልጅ ነህ አንተ? እኔ ጎንደር ልጅ ነኝ። ድምፅህን ከፍ አድርግና እንዴ። ጎንደር ልጅ ነኝ። እሺ ማን ነው ስምህ? መሐመድ ሱለይማን። ጎንደር የት ላይ ነው አገር? ደቡብ ጎንደር። ደቡብ ጎንደር። እዚህ ማን አለ ቤተሰብ? ሲስተር። ሲስተሯ ማን ነው ስሟ? ፋጢማ። ፋጢማ ማን? ፋጢማ በለጠ። ፋጢማ በለጠ። አንተሳ? መሐመድ ሱለይማን። መሐመድ ሱለይማን ማን? ሱለይማን ያጎቴ ልጅ ናት። ያጎቴ ልጅ ናት። አሁን ምንድን ነው የሆንከው? በጥይት ነው የሄደው። አሁን ቤተሰቦችህ መላእክት አስተላለፍ ጅዳ ውስጥ ያሉት ተባብረው ወረቀት ምናምን አድርገውልህ ወደ አገር እንድትሸኝ ማለት ነው። ያለው ደግሞ አሁን ሙስተሽፋ አቡ አሪሽ ይባላል ያለህበት ቦታ። በቃ እሱን አለው ከቻሉ በዚህ እንበው ቁጥራቸው ምናልባት ከተገኘ ቁጥራቸው ከቡርሳ የነበረ አጋጣሚ ጠፍቶኛል። እንግዲህ ከተገኘ በዚህ ተባብረው እንሸኙ ነው የምፈልገው። እሺ እሺ እሺ። እኛም ደግሞ መልእክት እናስተላልፋለን። እነሱ ባሉበት እንድተባበሩ እናደርጋለን። አሁንም ያለህን ቁጥር እስቲ ትክክለኛ ከሆነ አምጣ። በነገራችን ላይ ሳውዲ አረቢያ ላይ ያላችሁ ልጆች ይሄንን ወጣት በምስሉ ላይ የምትመለከቱት የምታውቁ ካላችሁ ተባበሩ ማለት ነው። እውነት ለመናገር እኛ ብዙን ጊዜ ብንነገር አንሰማምና በተለያየ በባህርም በምንም እየመጣ ነው ብዙ ህይወታችን እየገበርን ብዙ ህይወታችን እያጣነ ነውና እስከ መቼ ድረስ ይሄ ነገር እንደሚቀረፍ እኔ ራሱ እውነት ለመናገር አሳብ ሆኖኛል። በተለያየ ሶሻል ሚዲያ ወንድሞቻችን እህቶቻችን እንደውም ካልሆነ ቤተሰብ ቤት ይገባሉ በደሞዝ በተለያየ ለምሳሌ ከሰነበተ አንዲት እህታችን እንግዲህ ደሞዟን ያለ ደሞዝ 7 ወር 8 ወር እንግዲህ ስትሰራ የነበረች እህታችን ነበረች ማለት ነው። እሷን በጣም ልብ ትነካለች እና እኛ ወገኖቻችን በተለያየ ነገር በጣም በሚያሳዝን ሁኔታ እያየናቸው ነው ማለት ነው። እግዚአብሔር ከእንደዚህ አይነት ነገር ይጠብቀን ማለት ነው። ሰላም ምንድን ነው የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። እንግዲህ ከካሜራ ጀርባ መጥቼላችኋለሁ ማለት ነው። እዚህ አረንጓዴማ ቦታ አለ እያያችሁ በዛ ላይ ደግሞ ማለት ነው እዚህ ጋር ዳክዬዎችም አሉ። ደስ አይሉም? እኛ ጋር ባይዘዌ አረብ ሀገር ነው ያለሁት። ነገር ግን በቃ ቤታችን ራሱ አረብ ሀገር አይመስልም። ብዙ ነገር አለ ደስ የሚለው ነገር ማለት ነው። አያችኋቸው እንዴት እንደሚያምሩ በስማም። እኔ ጥሎብኝ እንስሳ ስወድ የሚገርመው ነገር ማለት ነው። እና ቤታችን ዶሮ አለ። እንደገና ደግሞ ምንድነው ያለ ብዙ ነገሮች አሉ ማለት ነው። ያው ያለውበት ገጠርም ስለሆነ ደስ ይላል። አረንጓዴማ ቦታ አለ። የባይዘው አረንጓዴማ ቦታ በጣም ነው የምወደው እና ለዛ ስለሆነ አረንጓዴማ ቦታም አለ። ይሄንን እያልኩ እንግዲህ አንዳንድ ነገር እናወራለን። እዚህ እንግዲህ በምስሉ ላይ ያያችሁት ወጣት ሳውዲ አረቢያ ነው የሚኖረው። ዘመዶቹን የምታውቁ እንግዲህ በፖሊስ እንደተደበደበ ነግሮናል ማለት ነው። እና ቤተሰብ የምታውቁ ባይዘው ቲክታክ ላይ ያላችሁ ልጆች ቪዲዮን እየቆረጣችሁ ልቀቁ። እኛ ለእንደዚህ አይነት ነገር አንተባበሩ። እውነት ለመናገር በቃ የሆነ ትርኪ ምርኪ በቃ ዘሪቱ አለሚቱ አረግስኩ ወለድኩ ስትል እሱን ነው እኛ ሰፍ እያለን የምናይ እንጂ ደህና ነገርኛ እንትን አንልም። ስለዚህ ይሄ ወንድማችን ተባበሩት ማለት ነው። ከዛ ባሻገር ግን በእውነቱ ከሆነ አሁን ሳውዲ አረቢያ በጣም ብዙ ወገኖቻችን እየመጡ ነው በባህር እኩሉም የባህር የአሳ መጫወቻ ይሆናል። እኩሉም ደግሞ እድሉ ያለለት እዚህ ይመጣና ይያዛል። ለምን አሁን ሳውዲ ላይ ስራ የሚባል ነገር የለም። እኔ በነገራችን ላይ አረብ ሀገር ያላችሁ ልጆች ወንድሞቻችሁን የምታመጡ ሰዎች እናንተ ጤነኛ አይደላችሁም። እናንተ ቤት እየሸጣችሁ አንቺ እዚህ የሰው ሽንት ቤት እያጠብሽ ወንድምሽን ታመጫለሽ። ከዛ ነገ ጧት ተይዞ ይሄድልሻል። ሳውዲ አይደለም ለወንድ ልጅ ይቅርና በዚያው ሳውዲ ምን ስራ እንዳለ ልንገራችሁ። አነዞም ብዙ አይደለም። አሁን በግ ጥበቃ ነው። እሱም የበግ ጥበቃ ደሞዙ በጣም ትንሽ ነው። 700 ብር ወይ 800 ብር ነው። ኦኬ 1000 ብር እንበለው። በ1000 ብር ነው ያዘው። 1000 ብር ማለት እንግዲህ ልብስ ከነሱ ነው፣ ምግብ ከነሱ ነው፣ ሁሉ ነገር ከነሱ ነው። ዋይፋይ ምናምን የተለያየ ነገር ስልክ መደወል ማን አይደለም ለወንዶች ይቅርና ለኛ ራሱ ካርድ ራሱ ለኛ ምንም አያቀምሱንም። ስለዚህ ምን ልላችሁ ፈልጌ ነው አሁን የለም ሳውዲ የድሮ ሳውዲ አይደለም። ስለዚህ ለምንድን ነው ቤተሰቦቻችሁን የምታመጧቸው? እኔ በጣም ተሳዝኑኛላችሁ። ምክንያቱም እዚህ ራሱ እስር ቤቱ ራሱ ሞልቷል። በጣም ብዙ ስራ የለም። አሁን አትለሴት ራሱ የለም ሳውዲ ላይ። የድሮ ሳውዲ አይደለም። ሰው አይፈልጉም፣ ምን አይፈልጉም። ለምን እንደሆነ ያላቀም በእውነቱ ከሆነ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው የጀማ
ቤተሰብ አታምጡ፣ ቤተሰብ እያመጣችሁ አታሰቃዩ። እውነት ለመናገር ይሄ ሁሉ የእናንተ ግፍ ነው፣ ወንድም እህት እያመጣችሁ ማለት ነው። እውነት ይሄን የምላችሁ አሁን ቤተሰቡን በጣም በተለያየ ሶሻል ሚዲያ በጣም የሚያሳዝኑ እህቶች እየተለቀቁ ነበረ ማለት ነው። እሱም ደሞዝ ስለማይቀበሉ ያለ ደሞዝ ነው የሚያሰሯቸው አብዛኛው። ይሄ ሁሉ የማን ነው? የኤጀንሲ ዳ ነው፣ የመክተብ ዳ ነው። የኢትዮጵያ መክተብ እኔ እንጃ ምን እንደምል በቃ ደላላዎች ራሱ በቃ በጭካኔ ተሞልተዋል። ለምን እንደሆነ አላውቅም። ማሰብ ራሱ አቁመዋል ማለት ነው። ወይኔ እዚህ ጋር ደግሞ ዶሮዎች አሉ፣ አያችኋቸው? ዶሮዎችን ላሳያችሁ ሳይሄዱ እንዴት ደስ እንደሚሉ 44ቱን። በነገራችን ላይ እነዚህ ዶሮ ህጻን ነበሩ ሲመጡ በጣም ጫጩት አስፈሩ ማለት ነው። አሁን አድገው በስማም እነዚህ በተለይ አንዱ ወንድ ማለት ነው ይሄ ጥቁር የሚመስለው እንዴት እንደሚረብሸኝ ማለት ነው። አያስተኛኝም። እኔ ፎቅ ነው የምተኛ፣ ግን በምተኛበት ጋር መስኮት አለ። በዛ ይመጣና ከጆሮዬ ላይ ነው ገገገገግ የሚለው ማለት ነው። እና እኔን አያስተኛኝም። ስለዚህ ምን ላድርገው ማለት ነው? ምን ላድርገው? እና ይሄ ነው ያለው ነገር ማለት ነው። ስለዚህ ቤተሰቦቼ እባካችሁ ከእንደዚህ አይነት ነገር ጠብቁ፣ ራሳችሁን እንትን በሉ። ብር እያወጣችሁ አታምጡ። ቤተሰብ ስራ የለም። አሁን አረብ ሀገር ላይ ስራ የሚባል ነገር የለም። በቃ ኑሮ ውድነት ነው። ባይዘው አረብ ሀገር ራሱ አሁን ኮሮና ከመጣ ጀምሮ ማርያምን የድሮ አረብ ሀገር እንዳይመስላችሁ። የድሮ አረብ ሀገር የሚመስላችሁ ከሆነ ተሳስታችኋል። ይሄ ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው። ስለዚህ እናንተ ለምንድን ነው ሰው የምታመጡ? እኔ ጥያቄ ልጠይቃችሁ ማለት ነው። ሰው የምታመጡት ሰዎች ምንድን ነው? አሁን የወንድማችን ማርያም በጣም የሚያሳዝነው ተደብድቧል ምናምን ነገር ራሱን ደብድቦት በቃ በጣም ያሳዝናል። የምር የሰው ልጅ እንደዚህ የመጣ መሰቃየት ማለት እጅግ በጣም ያማል። ሀገር እንደሌለን በሰው ሀገር ላይ በቃ ልክ እንደ ባህሪያ በቃ ያለው ነገር በእውነቱ ከሆነ በጣም ከባድ ነው። ከእንደዚህ አይነት ነገር ይጠብቅ ነው የምልህ። የምር እኔ በጣም ነው ያሳዝነኝ የኔ ጌታ። እኛ እንሰራለን ብለን እንመጣ፣ ግን እነሱ በቃ እኛን ያልሆነ ነገር ነው የሚያደርጉን ማለት ነው። ብቻ በጣም ከባድ ነው። እና ቤተሰቦች እንዴት እያያችሁት ነው? ግቢያችን ግቢያችን እንግዲህ በዚሁ አጋጣሚ ግቢያችን ተመልከቱት ማለት ነው። እና እንዴት ናችሁ ቅመሞች? ይሄን ያህል ወሬ ካወራሁ ወሬ ማውራት ራሱ ብዙ አልፈልግም። እኔ ምለው ግን ማለት ነው ቻናሌን እያያችሁት አይደለም። ምንድነው ችግራችሁ? ቻናሌን የማታዩት እናንተ ማለት ነው። ቻናሌን ተውሽር አድርጉልኝ። አሁን በቅርብ ኢትዮጵያ ስለምገባ በአዲስ ነገር እመጣላችኋለሁ፣ ከባሌ ጋር እመጣላችኋለሁ። እናንተ እንደዛ ነው የምትፈልጉት መሰል። ሳስበው እንደዛ ይመስለኛል የማስበውና ይሄን ያለው ነገር። ሌላ ግን እምላችሁ ነገር የለም። ያው አሁን ሮመዳን እየመጣ ነው። በዚሁ አጋጣሚ ሸቃሊት እንግዲህ ደፍ በይ ሸቃሊት። አዎ ሸቃሊት የት ነሽ ሸቃሊት? ፈጣሪ እንግዲህ ያበርታል የሚባለው የእውነት ለመናገር እኔ ዘንድሮ ሮመዳን እዚህ ኢትዮጵያ እዚህ ራሱ እቀመጣለሁ ብዬ አላስብም ነበር። ማርያምን ግን አስባችሁታል? ሮመዳን እዚህ ሊቀመጥ ነው። ስለዚህ ምን ትሉኛላችሁና እንደዛ ነው ያለው ነገር። በተረፈ ግን ወዶች ማሮች ብርድም አለ። በቃ በጣም ከባድ ነው እውነት ለመናገር ማርያምን። አየሩ ምናምን በቃ በጣም የሚከብድ አየር ነው ያለው እውነቱ ከሆነ ማለት ነው። በተለይ ማታ ላይ ብርዱ በስመ አብ ወልድ። ጠዋት ይሻላል ትንሽ እንጂ ማታ ላይ በጣም ከባድ ነው ብርዳቸው እና ለዛ ነው ያለው ነገር። በተረፈ እንግዲህ እኛ አልካሮ ይበቃኛል። ሁላችሁንም ከልብ እናመሰግናለን። ኤቭሪባዲ ቴንክ ዩ ጋይሶች። እና ይሄን ያለውን ነገር እላችኋለሁ። ሌላ ምን እላችኋለሁ? ሌላ ይሄን ያልካሮ ይበቃኝም ይበቃኛል። አዎ ይበቃኛል። እና ሰላማችሁ ብዙ ትርፍርፍ ይበልልኝ። እናመሰግናለን። ታው ሰብስክራይብ አድርጉኝ፣ እሺ። ካረጋችሁ ካላረጋችሁ ዲስላይክ አድርጉ። ምንም ማድረግ አይቻልም። ኖርማል ነው በሚለው